የዜጎች ክፍል ኃላፊ ከሆነ ስሙን ንገረኝ። አንዴ ሲቢኝ የዜጎች ክፍል ኃላፊ ከሆነ ያናገረክ ስሙን ልንገርክ፣ ስልኩን ልንገርክ። ማን ነው እሱ? አንተ ያናገረክ የዜጎች ክፍል ኃላፊ ነው ያናገረኝ ብለካል አይደል? ይህ ጉዳይ የሚመለከተው የዜጎች አንድ ዜጋ ሲጎዳ የሚመለከተው የዜጎች ክፍል ኃላፊ ነው። አዎ እሺ፣ ማን ነው? አብድል መናን ይባላል። አቶ አብድል መናን ያናገርክ? ማንን ያናገርከው? አቶ አብድል መናን ለዚህ ተጠያቂ ነው እንዴ? የዜጎች ክፍል ኃላፊ ነው። ማይኮ በእኔ አብድል መናን አላናገርኩም። ስለዚህ ማንን ያናገርከው? አቶ ሸምሱን ማንን ያናገርከው? እኔ አሁንም ሚሊሽን ሲሚኝ ሁላችንም እዚህ የምንቀመጠው ልጅቷን እንትን ለማፈለግ አይደለም። የኔን ባህሪ አታውቁም። እኔ ወረኛ እኔ የውላችሁ ምንም ነገር አንደኛ እንደገባክ ሄጃለሁ አልከኝ። ሙባረክ ስላመጣክ እንጂ እኔ ማንም ሰው በቲክቶክ መጥቶ እንትን ቢለኝ ያለ ማስረጃ ምንም ነገር አላምንም። ኤምባሲ ሄደህ ካለው ስልክ እንደገባክ አዎ ሄጃለሁ አልከኝ። እሺ ምን መለሱ ለጥያቄዎቻችን? አንተ ነህ አይደል? እኔ ኤምባሲ ሄጄ ጥያቄዎቻችሁን አናግርላችኋለሁ። ኤምባሲ በጣም ይተባበሩኛል። ኤምባሲ በጣም ጥሩ ናቸው። በእኔ በኩል ለመጣ ሁሉ ይረዳሉ ያልከው ኤምባሲ በአንተ በኩል ለመጣ ብቻ ሁሉም ይረዳ ከሆነ ኤምባሲ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግለው? አልገባኝም። ኤምባሲ እኮ ተቋም ነው። ሀገርን ወክሎ ነው አይደለ ሳውዲ ላይ ያለው። ስለዚህ የትኛውም ኢትዮጵያዊ ችግር ላይ ሲሆንና ኤምባሲ ሄዶ ድምፁን ሲያሰማ ሊያስተናግዱ ይገባል። ሳውዲ ኤምባሲ ምንም እየሰሩ አይደለም። እኔ ስንት እህቶቻችን እየተመቱ ሰንበር ደም ላያቸው ላይ እያለ ቪዲዮ ፎቶ እየላኩላቸው ሎኬሽን ስልክ ቁጥር እየላኩላቸው ኤምባሲ አይደለም እየረዳኝ ያለው። ፖሊስ ጋር ቀጥታ እየደወልኩ ነው። ፖሊስ ቤት ድረስ ላይቭ ላይ ሆኜ ፖሊስ ጋር እየደወልኩ ፖሊስ ነው ቤታቸው ድረስ ሄዶ እየደረሰላቸው ያለው አደጋ ላይ ላሉ እህቶቻችን። ምን አረገ ኤምባሲ? ለስም ኤምባሲ አለን ቢባል ምን ዋጋ አለው? ደግሞ መታችሁ እዚህ ጋር ለኤምባሲ የምትከራከሩ ሰዎች እናንተ ራሳችሁ ሌባ ናችሁ። ከቨር አታድርጉ። ምንም እየረዱ ነው። እኔ እንደምለው ምንድን ነው ይሄ አቡ ፋኖ መጥቷል። አስገቢ ይኸውልሽ፣ ይሄ የሳውዲ ኤምባሲ መፍረስ አለበት። ከላይ እስከታች መቀየር አለበት። እኔ ከማስረጃ ጋር ማወራው ቪዲዮ ሰራለሁ። እያንዳንዱ የላኩላቸው ሎኬሽን እባካችሁ ድረሱላት፣ ችግር ላይ ናት እቺ ልጅ፣ እየተደበደበች ነው፣ እየተደፈረች ነው፣ እንደዚህ እያልኩኝ ዋትሳፕ ላይ እኔ ደግሞ ያለ ማስረጃ አላስተናግድም። እየተቀበልኩ እየላኩላቸው እባካችሁ ይኸው ሎኬሽኗ፣ ይኸው የመዳሟ ቁጥር፣ ይኸው ያመጣት ቢሮ ቁጥር፣ ይኸው እያልኩ ከሞቱ በኋላ ለአስክሬን ብታናግሩን ምን ዋጋ አለው? ሳይሞቱ ችግር ላይ እያሉ እንድረስላቸው እያልኩ እያንዳንዱ ኤምባሲ የሚሰራ ስታፍ ጋር እየላኩ ሁሉም ሲን እያለ ሁለት ራይት እያለ ኢግኖር እያረጋችሁ ከዛ ከሞቱ በኋላ ለአስክሬን መቀበሪያ ወይም ለአስክሬን መሸኛ ደብዳቤ የምትተባበሩን ከሆነ በቃ ይሙቱ እያላችሁ ነው ማለት ነው። ቤተሰብ ደግሞ አስክሬኑን አይደለም የሚፈልገው፣ በነፍስ እንዲሄዱላቸው ነው የሚፈልገው። ደግሞ ውሸታችሁ ማያልቅ። እኔ ቪዲዮ ሰራለሁ። ውጭ ጉዳይ ነው አለቃችሁ አይደለ? ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ሰራለሁ። ማስረጃዎቹን ለጥፌ ስንት የኤምባሲ ስታፍ አናግሬ መልስ እንዳልሰጡኝ ስንት ጊዜ ደውዬ ሪከርድ እያደረኩ ነው ደግሞ ነው የምደውለው። ስንት ጊዜ ደውዬ እንደማታነሱ ከማስረጃ ጋር ለምን እዛ ጋር ተቀምጣችሁ ደሞዝ እንደምትበሉ አላውቅም እንዴ? ሴት ልጅ በአሰሪዋ የጾታዊ ጥቃት እየደረሰባት እባካችሁ ድረሱላት እየተባላችሁ ማትደርሱ፣ እየተደበደበች እባካችሁ ድረሱላት እየተባላችሁ ማትደርሱ፣ ክፍሏ 4 ቀን ተዘግቶባታል፣ እየተራበች ነው። ሃይማኖት 4 ቀን ሙሉ በምግብ ተዘግቶባት ፖሊስ ጋር ደውያለሁ። እንዴ ፖሊስ አይደል እንደ ሄደላት? ፖሊስ አይደል እንደ ከዛ ቤት ያወጣት? መዲና ወንድሟ ማሜ በሌሊት መጥቶ እኔ ጋር ላይቭ ላይ አልቅሶ ላይቭ ላይ ሆኜ ፖሊስ ጋር ደውያለሁ። ፖሊስ ሄዶ ከቤት ያወጣት ኤምባሲ እያለን ፖሊስ ነው። እሺ ፖሊስ ባይሰማ ነው የት እንሄዳለን እኛ? በየቀኑ አስክሬን ከሳውዲ ወደ ኢትዮጵያ መላክ አለበት ኤምባሲ እያለ። ደግሞ በጣም ይረዳሉ ይለኛል እንዴ? በእኔ በኩል ለመጣ ይረዳሉ። በአንተ በኩል ብቻ ለመጣ የሚረዱ ከሆነ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግሉት ማለት ነው። አንተ ራስህ እየመሰከርክባቸው ነው። ሁላችንም ኢትዮጵያዊ ነን። ማንኛውም ኢትዮጵያዊ ችግር ላይ ነኝ ሲላቸው ሊሰሙ ይገባል። አይ ቲንክ አንድ የሚፈሩት ሰው መፈጠር አለበት። በቃ አይደለም ይሄ የቪዛ ችግር የሌለው ምናምን ገብቶ እነሱ ጋር ላይቭ ቪዲዮ እየቀረጸ ለምን ይሄን እንደማያረጉ የሚጠይቃቸው ያስፈልጋል። ማግኘት ሙት እኔ ሳውዲ ቢሆን ኖሮ ቀጥ ብዬ ላይቭ ላይ ሆኜ ነበር የምሄደው። ዓለም ግዳቸውን እንዲያይ እንዴት ሰው እንደሚያመናጭቁ ስልክ እንደማያነሱ በአካል ደግሞ ሰው ስንልክ ማነህ ምንድነህ ምን አገባህ እያሉ